ምን አውቃለሁ በእናትሽ ምን እንደሚሻለኝ ደግሞ ችግሬ በላዩ ተደራረበ ያቺ ጨቅጫቃ ሴትዮ የቤት ኪራይ ካላመጣሽ ብላ ጉሮሮዬን አንቃ ይዛኛለች እኔ ምት እንትኗን ግን አይተሽዋል አለባበሷን አይተሽዋል እንዴት እንደነበረ ላንቺ ማለት አዲስ የሆነው ድሮም ስለማያውቃት አይደለም ማለት አለ እኮ ሌላ ጊዜ የምትለብሳቸው ምናምን ነገር እንትን አይደለም ግን እንደ ፐርሰናሊቲ ነው ይሄ ፐርሰናሊቲ እኔ አላውቅም ማለት ምንድነው ፐርሰናሊቲ በምን እንዴ እንደዚህ ሙሉ ተገላልጸሽ እንትን የምትይው በእናትሽ በቃ በኋላ ደውልልሻለሁ እንዴ ምን እንደሚሻለኝ ዘንድሮ ችግሬ ማለት ነው ኖርማል ፈጣሪ እንደው ምን አድርገኝ ነው እንደዚህ አይነት ውስጥ ያስገባኝ በምን አራወጣው እንዴ አራወሰደው እንዴ በምን ወሰደው እኮ ስልኩን እኮ ነው የሰደው እና ገባኝ ትንሽ እንጂ ፖሊስ ነሽ ደምብልሽ ምን አገባሽ ማለት አያገባኝ አዎ ብዙ ሰዎች እያለፉ ነው እኔ አይመለከተኝም አያገባኝም ማን ያውቃል ልጅቷ ያለችበትን ሁኔታ አዎ አያገባኝም እንዴ አይ ያገባኛል የማህበረሰቡ ሚና ከፍተኛ ነው ምክንያቱም ፖሊስ ብቻ የወንጀል ድርጊቶችን ተጠርጣሪዎችን አጣርቶ መርምሮ ወደ ፍትህ ስርዓቱ ወደ ፍትህ አደባባይ ለማምጣት ይቸግራል ህብረተሰቡም እንግዲህ መንገድ ላይ ነው ይችላል በተለያዩ ቦታዎች ላይ የሚፈጸሙ አንዳንድ ስርቆቶችን ማጋለጥ አለበት ታክሲም ላይ ሊሆን ይችላል በተለያዩ መዝናኛ ቦታዎችም ሊሆን ይችላል ዝም ብሎ ከኪስ የሆነ ነገር እየዋለቀ ወይም ለመስረቅ ሙከራ እያደረገ ዝም የሚል ማህበረሰብ የበለጠ የዚህ አይነት ተነሳሽነትና ፍላጎት ያላቸውን ተጠርጣሪዎች በዛ የወንጀል ድርጊት ለመሰማራት የሚፈልጉትን ሰዎች የበለጠ ያበረታታል እንግዲህ ወንጀል ሲፈጸም ጥቆማ ለሚመለከተው አካል ከአካባቢ ላለው እንግዲህ አሁን ኮሚኒቲ ፖሊሲንግ የምንለው አለ በየቦታው ያለ ለነሱ ጥቆማ ለማድረግ በነገራችን ላይ ወንጀለኛው መተባበር ነው ስለዚህ ለፍትህ ለመተባበር ነው የወንጀል ድርጊት ነው በቀላል ስርዓትም ያስቀጣል ማህበረሰቡና ፖሊስ ተግባብተው እጅና ጓንት ሆነው ወንጀልን መከላከል ስራ እና የመቀነስ ስራ ትልቅ ኃላፊነት አለባቸው ስለዚህ ህብረተሰብ ያለ ፖሊስ ያለ ህብረተሰብ ወንጀልን መከላከልና መቀነስም የሚታሰብ ማለት ነው የእኛ ምን አገባኝ ብሎ የማለፍ ልማድ ለሌቦችና ለወንጀለኞች ትልቅ መንገድ ፈጥሮላቸዋል መንገድ ላይ በታክሲ ተራና በገበያ ቦታ ላይ የሚፈጸሙ ስርቆቶችን እያየን ምን አገባኝ ብለን አንለፍ ዛሬ የሌላውን ሰው መዘረፍ በዝምታ ስናልፍ ነገ የኛም ንብረት በጠራራ ፀሐይ ሲሰረቅ ደራሽና ጠያቂ ያሳጣናል ወንጀልን በዝምታ መመልከት ለሌባው ድፍረትን ይሰጣል ወንጀልን የመከላከል ስራ የፖሊስ ብቻ ሳይሆን የእያንዳንዳችን ኃላፊነት ነው ምን አገባኝ አንበል ምክንያቱም አንዳችን ለአንዳችን ስንቆም ብቻ ነው ሰላማዊ አካባቢ መገንባት የምንችለው እናት አዎ ቦርሳሽን ውይ ቦርሳሽን እያየሽ አመሰግናለሁ እሺ እናት ዜባ ወንጀልን መከላከል የሁላችንም ኃላፊነት ነው ዛሬ ላይ አብዛኞቻችን ምን አገባኝ ብለን እየተውን ስለሆነ በየታክሲ ተራው እንዲሁም ደግሞ ሰው በበዛበት በሙሉ ሌቦች እንዲበዙ እናደርጋለን ወንጀል ሲፈጸም እያዩ ዝም ማለት የወንጀሉ ተባባሪ ያደርጋል ስለዚህ ሁላችሁም ያገባችኋል እናንተም ያገባችኋል እኔም ያገባኛል